ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። የማዕድን ዘርፍ ተስፋ ሰጪ እንደሆነ ሁሉ ኢንዱስትሪውን በከፍተኛ ደረጃ እያደገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በያዝነው ዓመት በመላው አፍሪካ በተከሰተው የኮሌራ ወረርሽኝ ከ6800 በላይ ሰዎች ሕይወታቸው ማለፉን የአፍሪካ የበሽታ መቆጣጠርና መከላከል አስታወቀ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጪ የቢዝነስ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። የማዕድን ዘርፍ ተስፋ ሰጪ እንደሆነ ሁሉ ኢንዱስትሪውን በከፍተኛ ደረጃ እያደገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሸዋ ዞን የክረምት የስንዴ ምርት አሰባሰብን በመጎብኘት የበጋ የስንዴ ምርት ማስጀመሪያ መርሃ ግብርን አካሂደዋል። ጽዮን ወንዲፍራው ተጨማሪ አላት። የማዕድን ዘርፍ ተስፋ ሰጪ እንደሆነ ኢንዱስትሪውን በከፍተኛ ደረጃ እያደገ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን የክረምት ስንዴ ምርት አሰባሰብ በመጎብኘት የበጋ ስንዴ ስራ ማስጀመሪያ መርሃ ግብር አካሂደዋል። ጠቅላይ ሚኒስትሩ በጉብኝቱ ወቅት በሰጡት ሀሳብ በሀገር አቀፍ ደረጃ በክረምት ወራት 4.5 ሚሊዮን የሚጠጉ ሄክታር መሬት በስንዴ መሸፈኑን ገልጸው በበጋ ወራትም ይህ ተግባር ተጠናክሮ እንደሚቀጥል ገልጸዋል። የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከስንዴ በተጨማሪ ሙዝ አይተናል፣ ፓፓያ አይተናል፣ አሳ ምርት አይተናል። የገጠር ሽግግርን ለማረጋገጥ ባለፉት ጥቂት ዓመታት በሀገር አቀፍ ደረጃ ከ150 ሺህ በላይ የውሃ ፓምፖች ወደ ስራ ገብተዋል ያሉት ጠቅላይ ሚኒስትሩ በ10 ሺህ የሚገመቱ ትራክተሮችና 1000 ኮምባይነሮች ስራ ላይ መዋላቸውንም ተናግረዋል። እንግዲህ ይሄ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። አሁንም በበሬ የሚያርሱ አርሶ አደሮች ያሉ ቢሆንም ግን ማሽን የማበራከቱ ጉዳይ እየጨመረ መጥቷል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። በተጨማሪም አርሶ አደሮች የኑሮ ደረጃቸውንና ቤታቸውን ማሻሻል እንዲሁም የእርሻ ስራ ውጤቶችን በህይወታቸው ላይ ተግባራዊ ማድረግ እንዳለባቸውም አክለዋል። ቤታቸው መቀየር አለበት። ለገጠር የሚገባ የቤት አይነት ዲዛይን ተሰርቷል። በገጠር ኮሪደር ውስጥ እንዳያችሁት አንድ ሰው ቤት ባዮጋዝ ያለው፣ ሽንት ቤት ያለው፣ የከብትና የሰው ቤት የተለያየ፣ የሶላር ሲስተም ያለው አዲስ ጅማሮ አለና ይሄ መስፋት አለበት። ይሄን ፓፓያ የሸጠ ሰው ከተማ ብር ማስቀመጥ ከተማ ፎቅ መግዛት ብቻ ሳይሆን እዚህ ያለውን ጎጆ መቀየር፣ የጎረቤት ቤት መቀየር ያስፈልጋልና በአርሶ አደሩ ህይወት ውስጥ መታየት አለበት፣ በልጆች ውስጥ መታየት አለበት። እነዚህን በማስተሳሰር ምርታማነትን በማሳደግ ሀብት በመፍጠር አርሶ አደሩ የሚጠቀምበትን መንገድ ካመቻቸን ኢትዮጵያ ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ነው ብለዋል። የግብርናው ለውጥ ኢትዮጵያ በቅርቡ ከተረጅነት እንደምትወጣ አመላካች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የግብርናው ለውጥ የገጠሩን ማህበረሰብ ኑሮ የመቀየርና ምርታማነትን የማሳደግ ተግባር የኢትዮጵያ ሁለንተናዊ ብልጽግና ባጠረ ጊዜ ማሳካት ያስችላልን ብለዋል። ረመዳን ሀጂ ተጨማሪውን እንደሚከተለው ያቀርበዋል። የግብርናው ለውጥ ኢትዮጵያ በቅርቡ ከተረጅነት እንደምትወጣ አመላካች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ጠቅላይ ሚኒስትር አብይ አህመድ እና ሌሎች ከፍተኛ የመንግስት ስራ ኃላፊዎች በኦሮሚያ ክልል ምስራቅ ሸዋ ዞን የመኸር ስንዴ ምርት አሰባሰብ በመጎብኘት የበጋ ስንዴ ልማት ማስጀመሪያ መርሃ ግብር አካሂዷል። ጉብኝቱን አስመልክቶ አስተያየታቸውን የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዞኑ እየተካሄደ ያለው የስንዴ ሙዝና ፓፓያ ልማት ተስፋ ሰጪ መሆኑን ጠቅሶ በሴፍቲኔት ታቅፎ ሲረዳ የነበረው አካባቢ አሁን ላይ አስገራሚ የግብርና ልማት እየተካሄደበት መሆኑን ጠቁሟል። ዛሬ ኦሮሚያ ክልል ምስራቅ ሸዋ ዞን ነው የምንገኝ። ያየናቸው ነገሮች በጣም አስገራሚ ናቸው። ስንዴ ያው እየታጨደ እንደገና ደግሞ ለበጋ ስንዴ እየተዘጋጀ ያለበትን ሁኔታ አይተናል። በጣም በርካታ ኮምባይነር ተሰማርቷል እና ፕሬዚደንቱ እንደነገሩን
አጠቃላይ ኦሮሚያ ላይ ያለው አግሮ ኢኮሎጂ በጣም የተለያየ ስለሆነ አሁን ይሄ የስምጥ ሸለቆ አካባቢ ስንዴ ደርሷል። ይሄ እየታጨደ ደግሞ እንደገና የባሌ ይደርሳል የአርሲ እያለ በዚያው ኮምባይነሮች በዘመቻ እንደሚሰሩ ነው የነገሩን። ከዚያ በኋላ ደግሞ ሙዝና ፓፓያም አይተናል። እንግዲህ ከዚህ በፊት ይህ አካባቢ የምናውቀው በሴፍቲኔት የሚረዳ አካባቢ እንደነበረ ነው። በጣም ዝናብ አጠር ነው። ስምጥ ሸለቆ የሚያልፍበትም ስለሆነ በጣም ሙቀት አለው። ዝናብ አጠር የሆነ አካባቢ ነበር። ነገር ግን የከርሰ ምድር ውሃ አለ፣ አዋሽ የሚያልፍበት አለ። እነዚህን በመጠቀም ነው እነዚህ ልማቶች እየተሰሩ ያሉት። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው የገጠሩን ማህበረሰብ ኑሮ የሚቀይርና ምርታማነትን የሚያሳድግ ተግባር የኢትዮጵያ ሁለንተናዊ ብልጽግናን ባጠረ ጊዜ ማሳካት ያስችላል ብለዋል። ከያዛቸው አጀንዳዎች አንዱ የሆነው በአትክልትና ፍራፍሬ በሰብል ምርታማነት ላይ አሁን እየተሰራ ያለውን ስራ እዚህ ኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ማየት ችለናል። ስንዴ ኩታ ገጠም እርሻውን ስናይና በኮምባይነር አሁን የሚታጨድበትን መንገድ ስናየው ምን ያክል ትልቅ ተስፋ እንዳለው በስንዴ ምርት ኢትዮጵያ ራሷን ለመቻል፣ በሩዝ ምርት ኢትዮጵያ ራሷን ለመቻል፣ እንደዚሁ በአቮካዶ በአትክልትና ፍራፍሬ ራሷን ለመቻል እየተሰራ ያለው ስራ እጅግ ውጤታማ፣ እጅግ አበረታች። ይሄ ተጠናክሮ ከቀጠለ በአጭር ዓመታት ውስጥ የሀገራችንን ብልጽግና ብሎን ሁለንተናዊ ብልጽግና ለማረጋገጥ ለምናደርገው ጉዞ ገጠሩን ትራንስፎርም ማድረግ ምን አይነት ለውጥ ያመጣ እንደሆነ ተመልክተናል። በዞኑ ያለውን የኩታ ገጠም የስንዴ እርሻ በኮምባይነር እየታጨደ መሆኑን የጠቆመው ይህም ትልቅ ተስፋ የሚሰጥ እንደሆነ ኢትዮጵያ ስንዴ፣ ሩዝና አቮካዶን ጨምሮ በተለያዩ ምርቶች ራሷን ለመቻል እያከናወነች ያለው ስራ አመርቂ ውጤት እያስመዘገበበት መሆኑን ጠቁሟል። ኢትዮጵያ ከባህር በር የተገለለችበት መንገድ ኢፍትሐዊና ታሪካዊ ስህተት መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ የባህር በር ማጣት ከሸቀጥ ጋር ብቻ የተያያዘ ጉዳይ አለመሆኑን ተናግረዋል። ይልቁንስ ኢትዮጵያ የፖሊሲ ነፃነትን የሚጋፋ ኢኮኖሚያዊ ጫና የሚፈጥር የሉዓላዊነት ጉዳይ መሆኑን አስገንዝበዋል። በመሆኑ መንግስት የባህር በር ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕጎችና አሰራሮችን በመከተል በሰላማዊና በሰጥቶ መቀበል መርህ የተመሰረተ አቋም መያዙን ተናግረዋል። በ2018 በጀት ዓመት ባለፉት 3 ወራት በተኪ ምርት 1.08 ቢሊዮን ዶላር የውጭ ምንዛሬ ማዳን መቻሉ ተገለጸ። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በሩብ ዓመቱ የአምራች ዘርፍ ውጤታማነት ይበልጥ ለማሳደግ በርካታ ስራዎች ተከናውነዋል ብለዋል። በኢትዮጵያ ታምርት ንቅናቄ ኢንዱስትሪውን የማምረት አቅምና የስራ ዕድል ፈጠራ ከማሳደግ አንጻር ተጨባጭ ለውጦች ተገኝተዋልም ብለዋል። በዚህም በሩብ ዓመቱ 37 አምራች ኢንዱስትሪዎች ወደ ማምረት መሸጋገራቸውን ነው ሚኒስትሩ ያስረዱት። የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ስራ ውጤታማነት የተጠናከረ መሆኑን ጠቁመው ባለፉት 3 ወራት 10 ፋብሪካዎች ስራ መጀመራቸውን አስረድተዋል። በፓርኮቹ 6 ዩኒዮኖችና 67 የህብረት ስራ ማህበራትን ጨምሮ በአጠቃላይ 272635 አርሶ አደሮች በግብአት ትስስር እንደተፈጠረላቸው ሚኒስትሯ አመላክተዋል። የወጣቶችን የፈጠራ ሀሳብ ወደ ተግባር የሚቀይር የፋይናንስ አቅርቦት አሰራር መዘርጋቱን የኢኮኖሚ እድገትን ለማፋጠን ጉልህ ጠቀሜታ እንደሚኖረው ተገለጸ። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከግማሽ በላይ የሚሆነው የኢትዮጵያ ሕዝብ ወጣት መሆኑን ለሀገር እድገትና ብልጽግና ከፍተኛ አቅም እንደሆነ ተናግረዋል። የኢትዮጵያ የልማት አቅም የሆነውን ወጣት ኃይል የስራ ዕድል ተጠቃሚነት ለማረጋገጥ ስኬት እየተመዘገበ ቢሆንም ቀጣይነት ያላቸው ስራዎች ማከናወን እንደሚጠይቅ አስረድተዋል። በሀገር ውስጥና በውጭ ሀገራት የስራ ስምሪት የስራ ዕድል ተጠቃሚነትን ለማስፋት የተቀረጸው የአሰራር ህግ ማዕቀፎች ውጤታማነት እየታየ እንደሆነም ሚኒስትሯ ተናግረዋል። ወጣቶች የፈጠራ ሀሳባቸውን ወደ ተግባር ለመቀየር የሚያጋጥማቸውን የፋይናንስ አቅርቦት እጥረት ለመቅረፍም ወጣቶች የኢንቨስትመንት ባንክ ለማቋቋም ዝግጅት እየተደረገ ነው ብለዋል። የአፍሪካ ሀገራት የባቡር ባለሙያዎች የማሰልጠን አቅም ያለው የባቡር ልህቀት ማዕከል ለመገንባት ዝግጅት እየተደረገ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታወቀ። የኮርፖሬሽኑ የባቡር አካዳሚ የትምህርትና ስልጠና ክፍል ስራ አስኪያጅ ሲሳይ ጉታ በቢሾፍቱ ከተማ 62 ሄክታር መሬት ላይ የባቡር ልህቀት ማዕከል ለመገንባት የዝግጅት ስራዎች እየተከናወኑ ይገኛሉ ብለዋል። የማዕከሉ የዲዛይን ያዋጭነት ጥናት መከናወኑን ገልጸው ሌሎች የዝግጅት ስራዎች እየተሰሩ እንደሆነም አስረድተዋል። የባቡር ልህቀት ማዕከሉ የቴክኖሎጂ ሽግግር የሚደረግበትና የባቡር ዘርፉን የሚያሳድጉ ጥናትና ምርምሮች እንደሚከናወኑበት አስረድተዋል። የማዕከሉ የባቡር ጣቢያ 800 ኪሎ ሜትር የሚደርስ የባቡር መሰረተ ልማት፣ ለተግባራዊ ልምምድ አስፈላጊ የሆኑ ቴክኖሎጂዎችና ሌሎች ግብዓቶች እንደሚሟሉለትም ተጠቁሟል። በማዕከሉ ከባቡር ዘርፉ በተጨማሪ በትራንስፖርትና ሎጂስቲክስ ዘርፍ ላይ
ባለሙያዎችን ለማሰልጠን መታቀዱንም አክለዋል። ክቡራን ተመልካቾቻችን አሁን የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ለታደርሰኝ ባልደረባ ዮሐንስ ታጥቄ እዚህ ስቱዲዮ ትገኛለች። ሻና እንደምን አመሸሽ? እንዴት አመሸሽ ተስፋዬ? የቢዝነስ ዜናዎች ተሻለ። ወደ መጀመሪያው ዜናችን እንግዲህ ስናልፍ ከንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ለማዋል የሚያስችል እንግዲህ መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታው አስታውቋል። ይህንን ከሀገር ውስጥ የምንከታተለው ይሆናል። ከውጭ እንግዲህ ማሊ ከ90 በላይ የማዕድን ፍለጋ ፈቃዶችን ሰርዛለች። ይህንን ከውጭ በዝርዝር እንመለከተዋለን። ተስፋዬ መልካም ጊዜ። አመሰግናለሁ። ከንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ለማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ እንደገለጹት ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑ ለአሳ ሀብት ልማት ምቹ ሁኔታን ፈጥሯል ብለዋል። በአሁኑ ወቅት ንጋት ሐይቅ 15000 ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስትር ዴኤታው ይህም ለአካባቢው ማህበረሰብ ትልቅ የስራ ዕድል ይዞ መምጣት መቻሉን አብራርተዋል። ሐይቁን ከተፈጥሯዊና ሰው ሰራሽ ችግሮች መከላከል አንዱና ዋነኛው መሆኑን የገለጹት ሚኒስትር ዴኤታው የሐይቁን የደህንነት ስጋት ተጋላጭነት ቀድሞ መከላከል የሚያስችል መመሪያ መዘጋጀቱን አብራርተዋል። መመሪያው አሳ ማስገር የሚያከናውንበትን የዝርያ ማሻሻያ ስራዎችና የአሳ መረብ አጠቃቀምን ማሻሻል የሚያስችል አሰራር የተካተተበት ስለመሆኑ አስረድተዋል። በአሳ ምርትና ምርታማነት ዙሪያ ከሚሰሩ ከፍተኛ የትምህርት ተቋማት ጋር ያለውን ቅንጅታዊ አሰራር ማጠናከር ላይም ትኩረት መደረጉን ጠቁመዋል። ከ11000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ መለየቱን የአዲስ አበባ ንግድ ቢሮ አስታወቀ። የቢሮ ምክትል ኃላፊ ጸጋዬ ደበሌ እንደገለጹት ቢሮ ከ200,000 ብር በታች ካፒታል ያላቸውን ኢመደበኛ ነጋዴዎችን ወደ መደበኛ የንግድ ስርዓት ለማስገባት የተለያዩ የቅድመ ዝግጅት ስራዎችን ሲሰራ ቆይቷል ብለዋል። በዚህም በበጀት ዓመቱ 11112 የሚሆኑ ኢመደበኛ ነጋዴዎችን ወደ ህጋዊ የንግድ ስርዓት ለማስገባት 217 ቦታዎችን መለየቱ ተገልጿል። ባለፉት 3 ወራትም 600 የሚሆኑ ነጋዴዎች ኮንቴነርና ሼር ተሰጥቷቸው እየሰሩ መሆኑና በርካታ ነጋዴዎችን በሂደት ላይ መሆናቸውን ተናግረዋል። ወደ ህጋዊ መስመር ማስገባቱ ግብር እየከፈሉ ከኢመደበኛ ነጋዴዎች ጋር እየተወዳደሩ ለሚሸጡ ህጋዊ ነጋዴዎችም ሆነ ለአጠቃላይ ገበያ ስርዓቱ ያለው ፋይዳ ትልቅ መሆኑን ገልጸዋል። በሐረሪ ክልል የኢንቨስትመንት ዘርፉን ለማበረታታት ድጋፍና ክትትሉን ማጠናከሩን የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ገለጸ። የክልሉ ኢንተርፕራይዝና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሀምዲ ሰልሃዲ እንደተናገሩት በክልሉ የኢንቨስትመንት ዘርፉን ለማበረታታት የድጋፍና ክትትል ስራ ትኩረት ተሰጥቶታል። በዚህም በበጀት ዓመቱ የመጀመሪያው ሩብ ዓመት 1.2 ቢሊዮን ብር ካፒታል ያስመዘገቡ 32 ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ጠቅሰዋል። የኢንቨስትመንት ፈቃድ የተሰጣቸውም በግብርና፣ በማኒፋክቸሪንግና በአገልግሎት ዘርፎች መሆኑን ተናግረዋል። የኢንቨስትመንት ስራውን ውጤታማነት ለማሳደግ የድጋፍና ቁጥጥር ስራዎችን በማጠናከር በተገቢው ወደ ስራ ያልገቡ 40 አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፈቃድ የመሰረዝ እርምጃ መወሰዱንም አመልክተዋል። ተመልካቾቻችን አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ማሊ ከ90 በላይ የማዕድን ፍለጋ ፈቃዶችን ሰረዘች። የማሊ መንግስት ኩባንያዎቹ አዳዲስ የህግ መስፈርቶችን ማሟላት እንዳልቻሉ ከተናገረ በኋላ ነው የማዕድን ፍለጋ ፈቃዱን የሰረዘው። በማዕድን ሚኒስትር አማዱ ኬይታ የተፈረመው ድንጋጌ ሁሉም የተሰረዙ ፈቃዶች አሁን እንደ አዲስ ማመልከት እንደሚችሉም አመልክተዋል። የተሰረዙት ፈቃዶች ከ2015 እስከ 2022 ባለው ጊዜ ውስጥ ወርቅ፣ የብረት ማዕድን፣ ባዮሳት፣ ዩራኒየም እና ብርቅዬ ምድር ማዕድናትን ለማሰስ ተሰጥቷቸው ነበር። ይህ እርምጃ በሌሎች አፍሪካ ሀገራት ውስጥ በተፈጥሮ ሀብቶች ላይ ቁጥጥርን ለማጠናከር የተወሰደውን ተመሳሳይ እርምጃ ተከትሎ ነው። ከአፍሪካ ከፍተኛ የወርቅ አምራቾች አንዷ የሆነችው ማሊ እየጨመረ በመጣው የጸጥታ ችግሮች ምክንያት የውጭ ኢንቨስትመንት እየቀነሰ መጥቷል። አገሪቱ ከሩሲያ ጋር ያለውን ግንኙነት በማጠናከር በነዳጅ አቅርቦቶች፣ በኢነርጂና በማዕድን ማውጣት ላይ አዳዲስ ስምምነቶችን ተፈራርማለች ሲል አፍሪካ ኒውስ ዘግቧል።
የቻይና ፋብሪካዎች ገቢ ከመስከረም ወር ጋር ሲነጻጸር በጥቅምት ወር መቀነሱ ተገለጸ። የብሔራዊ የስታቲክስ ቢሮ ኤንቢኤስ እና የቻይና የሎጂስቲክስ እና የግዢ ፌዴሬሽን ሲኢኤልፒ እንደገለጹት ኦፊሴላዊ የማኑፋክቸሪንግ ግዢ አስተዳደሮች መረጃ ጠቋሚ ፒኤምአይ በመስከረም ወር ከነበረበት 49.8 በጥቅምት ወር ወደ 49.0 እንደቀነሰ ታውቋል። የቻይና የሎጂስቲክስ እና የግዢ ፌዴሬሽን ምክትል ፕሬዚዳንት የሆኑት ሄይሁይ እንዳሉት ማሽቆልቆሉ የተከሰተው በአብዛኛው በብሔራዊ ቀንና በመኸር ወቅት ፌስቲቫል በዓላት ምክንያት ንግዶቹ ለጥቂት ቀናት መዘጋቱን ተከትሎ ነው ብለዋል። ሆኖም ግን አገሪቱ ወደ ጠንካራና ወደ ላቀ ኢኮኖሚ የምትሸጋገርበት ጉዞ አሁንም እንደቀጠለ መሆኑን አክለዋል። በኤንቢኤስ ዋና የስታቲክስ ባለሙያ የሆኑት ሁኦ ሊሁይ እንዳሉት እንደ ከፍተኛ ቴክኖሎጂ መሳሪያዎችና የሸማቾች እቃዎች ያሉ ኢንዱስትሪዎች አሁንም እያደጉ ስለመሆናቸው ገልጸዋል። ኢኮኖሚው የአጭር ጊዜ ማሽቆልቆል ቢገጥመውም በአብዛኛው የተረጋጋ ሆኖ ቆይቷል ሲል ሲጂቲኤን ዘግቧል። ተመልካቾች አሁን ደግሞ የገንዘብ ምንዛሬ ተመንን ተከታትለን እንመለስ። ተመልካቾች ለዛሬ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። በያዝነው ዓመት በመላው አፍሪካ በተከሰተ ኮሌራ ወረርሽኝ ከ6800 በላይ ሰዎች ሕይወታቸው ማለፉን የአፍሪካ የበሽታ መቆጣጠርና መከላከል አስታወቀ። በአሁኑ ወቅት የተከሰተው ወረርሽኝ 6854 ሰዎችን ሕይወት የቀጠፈ ሲሆን በ23 የአፍሪካ ሀገራት 297394 በበሽታው የተያዙ ሰዎች ተመዝግበዋል። የሕክምና እርምጃዎች በተያዘላቸው ጊዜ ካልተተገበሩ በሽታው በተከሰተባቸው ሀገሮች በቀሪ ወራት የበለጠ ሊባባስ እንደሚችልም ተጠቁሟል። ከፍተኛ ጉዳት የደረሰባቸው ሀገራት አንጎላና ቡሩንዲ መሆናቸውም ተጠቁሟል። ዘገባው ያናዶሉ ነው። ከሱዳን ቁልፍ ከተሞች አንዷ የሆነችው አልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋሏን ተከትሎ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑንም ገልጿል። ፈጥኖ ደራሽ ኃይሉ ለ18 ወራት አልፋሽርን ከበባ ውስጥ መክተቱን ተከትሎ በከተማዋ ከዘፈቀደ ግድያ በተጨማሪ ረሃብም ተንሰራፍቷል። የመንግስታቱ ድርጅትና ሌሎች የመብት ተሟጋቾች ማስረጃ በማቅረብ የጅምላ ግድያ ተፈጽሟልም ሲሉ ይሞግታሉ። ድርጅቱ በሱዳን ሰሜናዊ ዳርፉር ግዛት ዋና ከተማ በሆነችው አልፋሽር አፋጣኝ የተኩስ አቁም እንዲደረግም ጠይቋል። በዳርፉር ግዛት የምትገኘው አልፋሽር ከተማ በአርኤስኤፍ ስር መውደቋ የሱዳን የእርስ በርስ ጦርነት አካሄድ ለውጦታልም ተብሏል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ለእናንተ እናደርሳለን። መረጃዎቹን ሊያደርሰኝ ባልደረባዬ ታደሰ ታምራት ስቱዲዮ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና ቆይ። መረጃዎች ይዛል። እንኳን ደህና ቆይህን ተስፋዬ። እንግዲህ በዛሬ የመከላከያ ዜናችን እንግዲህ ከ120 በላይ የጽንፈኛው አባላት የሰላም ጥሪ ተቀብለው እጅ ስለመስጠታቸው አንደኛው ዜናችን ነው። ሌላኛው ደግሞ በቤኒሻንጉል ጉሙዝና በኦሮሚያ ክልል አካባቢ የሚገኙ አጎራባች ዞኖችና ወረዳዎች የሰላም ውይይት ስለመካሄዱና ሌሎችም ዜናዎች ይዤ ቀርቤያለሁ። መልካም ጊዜ ከተመልካቾች ጋር። አመሰግናለሁ። የኢፌዴሪ አየር ኃይል አካዳሚ በመማር ማስተማሩ ሂደት የላቀ የሥራ አፈጻጸም ላስመዘገቡ አባላትና ክፍሎች የምስጋናና የእውቅና መርሃ ግብር አካሄደ። በሥነ ሥርዓቱ ላይ የተገኙት መልእክትም ያስተላለፉት የኢፌዴሪ አየር ኃይል ምክትል አዛዥ ለአየር ሎጂስቲክስ ሜጀር ጄኔራል ነገራ ሌሊሳ የአየር ኃይል አካዳሚ የተቋሙን የሰው ኃይል ፍላጎት በማሟላት ረገድ አመርቂ ስራዎችን ማከናወን መቻሉን ገልጸዋል። የአየር ኃይል አካዳሚ የጀግኖች አብራሪዎች፣ የጠንካራ አመራሮችና የብቁ ቴክኒሻኖች መፍለቂያ ማዕከል ነው ያሉት ሜጀር ጄኔራል ነገራ ሌሊሳ በዚህም የተቋሙን ግዳጅ የመፈጸም አቅም የሚያጠናክሩ የአቪዬሽን ሙያተኞችን እያፈራ እንደሚገኝ ተናግረዋል። የአየር ኃይል ምክትል አዛዥ ለአካዳሚክ ኮሎኔል ገዛኸኝ ነጋሽ በበኩላቸው አካዳሚው በበረራ በአመራርና በቴክኒክ ብቃት እና ክህሎት ያላቸው ተተኪ ሙያተኞችን በማሰልጠን አየር ኃይል ለያዘው ለታላቅ ሀገር ታላቅ ተቋም የመገንባት ግብን ለማሳካት በቁርጠኝነት እየሰራ እንደሚገኝም ገልጸዋል። በፕሮግራሙ ላይ አካዳሚውን ለረጅም ዓመታት ላገለገሉ መምህራን እንዲሁም የላቀ የግዳጅ አፈጻጸም ላሳዩ አባላትና ክፍሎች የእውቅናና የምስጋና የምስክር ወረቀት ተበርክቶላቸዋል። ኮሩ በሰላምና በጸጥታ ዙሪያ ከቤኒሻንጉልና ከኦሮሚያ ክልሎች አጎራባችና የዞንና የወረዳ አመራሮች ጋር ተወያየ። የኮሩ አመራሮች በሁለቱም ክልሎች አዋሳኝ ቦታ ላይ ያለውን የጸጥታ ሁኔታ መነሻ ያደረገ የውይይት ከዞኑና ወረዳ አመራሮች ጋር
ውይይት አካሂደዋል። በውይይቱ ላይ የተገኙት የምዕራብ እዝ ዋልታ ኮር ዋና አዛዥ ብርጋዴር ጄኔራል አዘነ ሽመልስ በቀጠናው የተንቀሳቀሰ የህዝብን ሰላም የሚያውኩና ግጭት እንዲፈጠር የሚያደርገውን የአሸባሪው የሸኔ ቡድን ለማጥፋት በጋራ መስራት እንደሚገባም ተናግረዋል። በአካባቢው ማንኛውም የሰላም ችግር እንዳይፈጠር ዝርፊያም ሆነ ግድያ የሚፈጽመውን የሸኔ ቡድን ሙሉ በሙሉ ማጥፋትና አስተማማኝ ሰላም ማምጣት ጊዜ የማይሰጠው ጉዳይ በመሆኑ የዞንና የወረዳ አመራሮች ከህዝቡ ጋር በጋራ መስራት እንደሚገባቸውም አስገንዝበዋል። የምስራቅ ወለጋ ዞን ጸጥታ ዘርፍ ኃላፊ ኮሎኔል ለሜሳ ኦልጀራ በአካባቢው የተገኘውን ሰላም ይበልጥ ለማስቀጠል ቀጠናዊ ትስስሩን በማጠናከር እንደሚገባ ጠቁመው የመከላከያ ሰራዊትንና የጸጥታ ኃይሉን መደገፍ ለሰላም በር ከፋች በመሆኑ ሊተገበር ይገባልም ብለዋል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ጸጥታ ዘርፍ ኃላፊ አቶ ቤኩማ ጉዲና የህዝብን ሰላም በዘላቂነት ለማጠናከር የተዋቀረና ጥምር የሆነን ኮሚቴ ተፈጥሮ በመሰራቱ ውጤት መገኘቱን አውስተው ህዝቡ በነጻነት ልማት እንዲያካሄድ የተጀመረውን የሰላም መንገድ ማጠናከር አስፈላጊ መሆኑንም ተናግረዋል። በደቡብ ሱዳን ዌስተርን ኢኳቶሪያል ስቴት ያለውን የሰላም ማጽናት እየተሰራ መሆኑም ተገለጸ። የዌስተርን ኢኳቶሪያል ስቴት ጥብቅ አስተዳዳሪ ሚስተር ባርስተርስ ጄምስ በቀጠናው ተልዕኮ እየተወጣ የሚገኘውን የ21ኛ ሞተራይዝ ሰላም አስከባሪ ሻለቃ በያምቢዮና ታምቡራ አካባቢ ያለውን ሰላም ለማጽናት በቅንጅት እየተሰራ ስለመሆኑም ገልጸዋል። ጥብቅ አስተዳዳሪው ሚስተር ባርስተርስ ጄምስ የቀጠናው ሰላም ከጊዜ ወደ ጊዜ እየተሻሻለ የመጣበት ምክንያት ሰላም አስከባሪው አባላቱ በአካባቢው ጸጥታ አካላትና ከማህበረሰቡ ጋር በጋራ ተናበው ስለሚሰሩ ነው ብለዋል። በደቡብ ሱዳን የሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጄኔራል ሞሃን ሰብራውያን የኢትዮጵያን ሰላም አስከባሪ ሰራዊት የተረጋጋ ቀጠና ለመፍጠር እያደረገ ያለው እንቅስቃሴ ለውጤት መብቃቱ አስደስቶኛል ሲሉም ተናግረዋል። የ21ኛ ሞተራይዝ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለ እሸቱ የተሰጠንን ተልዕኮ ለማረጋገጥ በሰላም ማስከበር ተልዕኮ ያለንን የዳበረ ልምድና ተሞክሮ ተጠቅመን የሀገራችንን ጥቅምና ክብር እናስጠብቃለን ብለዋል። የሰላሙን ጥሪ የተቀበሉ ጽንፈኞች ለክፍለ ጦሩ እጃቸውን ሰጡ። በሰሜን ጎንደር ዞን ዳባት ዙሪያ ወረዳ በግዳጅ ላይ የተሰማራው ኮር በአካባቢው ነዋሪው ጋር በመቀናጀት ብሎም ተጽዕኖ በመፍጠር በየጫካው ያለ ጽንፈኛ ቡድንን በሰላማዊ መንገድ እጅ እንዲሰጥ በማድረግ ውጤታማ ተግባር መከናወኑን የኮሩ አዛዥ ብርጋዴር ጄኔራል አዘዘው መኮንን ተናግረዋል። አዛዡ የሰላምን አስፈላጊነትና የጦርነትን አስከፊነት በመገንዘብ የሰላም ጥሪት ተቀብለው ለሰራዊቱ እጃቸውን የሰጡ ጽንፈኞች ሌሎች በጫካ የሚገኙ የእነሱን አካሄድ ተከትለው እጅ እንዲሰጡ ጥረት ማድረግ እንደሚገባቸውም አስገንዝበዋል። የሀሳብ ልዩነት ቢኖር እንኳን በመነጋገር ከመፍታት ይልቅ በውክልና ጦርነት አራማጆች ሐሰተኛ ወሬ በመደናገር ወደ አላስፈላጊ እንቅስቃሴ መግባት ተገቢ አለመሆኑንም አስገንዝበዋል። በአካባቢው የሀገር ሽማግሌዎችና የሰራዊቱ ከፍተኛ አመራሮች በመቀናጀት ባደረጉት ጥረት ከ120 በላይ ጽንፈኞች በትጥቅና ያለ ትጥቅ እጃቸውን መስጠታቸውን የተናገሩት የክፍለ ጦሩ አዛዥ ሌተናል ኮሎኔል እንግዳ ወርቅ ብርሃኑ ናቸው። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ